ከጫፍ እስከ ጫፍ መላው ኢትዮጵያን ያካተተ የኮሚሽኑ ጉዞ የወጣቶቹን ንቁ ተሳትፎ የታየበት ደማቅ መድረክ መሆኑን ወጣቶች ይናገራሉ። ይህ የታሪክ ምዕራፍ የነገዋን ሀገር እጣ ፈንታ ለመቅረፍ የራሳቸውን አሻራ ያሳረፉበት እውነተኛ የጋራ መድረካቸው እንደነበርም አንስተዋል። እስከኛ ድረስ ወርደው ወጣቱንም ያሳትፋል፣ እንደገና ማህበረሰቡንም አሳትፎ በተለይ አሁን ልክ እንደኛ አካባቢ እንደ ጋርዱላ ዞን ማለት ነው። እንደ ጋርዱላ ዞን እኛ ወጣቶችም ልክ በዚህ ጉዳይ ላይ ተሳትፈን ከኛም ሐሳብ ተወስዶ አይዲያ ተወስዶ ማለት ነው ወደ ላይ የሄደበትና እንትኖችን ተወካዮችን ምናምን ሁሉም አውርቶ በጋራ ማለት ነው ነገሮችን በአንድነት እየሰራ እንዳለ ነው የምታየኝ። እንደ አንድ ወጣት ተሳታፊም ነበርኩኝ ከዚህ በፊት። በዛ በኩል ደግሞ በጣም የወጣቶችም ድምጽ ታች ድረስ የገበሬው የማህበረሰቡ ድምጽ እንዲሰማ የሆነበት ብዙ ነገሮች ነበሩ። ከነበርንበት ቦታ አዲስ አበባ ድረስ መተን ተሰብስበን ብዙ ነገሮችን ለመወያየት ችለናልም። ታች ድረስ ወርዶ መቀበሉ አንድ ሀገር የሚሆነው ህዝብ ሲኖር ነውና ሁሉንም ማህበረሰብ አካታች በሚሆንበት ሰዓት ሙሉ ሀገር አወራሽ ማለት ነው። ሙሉ ሀገር አንድ ሀገር አወራሽ ማለት ደግሞ ለኔ የሚሆነኝን ራሴ ነኝ የማውቀው። ሀገር ለራሷ የሚሆናትን ነገር በማህበረሰቧ ታገኛለች ማለት ነው። ከላይ ያለውን ብቻ ሳይሆን ከስር ድረስ ደርሶ እንትን ማለቱ የህብረተሰቡን ፔን በደንብ እንዲገባውና እንዲያውቀው ይሆናል ብዬ አስባለሁኝ እና ለነዛ ደግሞ መፍትሄ በቀላሉ ለመስጠትም ያመቻል ታች ድረስ መሆኑ ብዬ ነው የማስበው። የኢትዮጵያ ሀገራዊ ምክክር ኮሚሽን ይፋ ያደረጋቸው 8 አጀንዳዎች የሀገርን ህልውናና ጽናት የሚያቆሙ የማይነቃነቁ የወርቅ ምሰሶዎች መሆናቸውን ወጣቶች ያነሳሉ። በይበልጥም የወጣቱ ትውልድ ነጸብራቅና እምቅ ራዕይ በእነዚህ ሰነዶች ላይ መቋጠሩ ለነገዋ ሀገር ግንባታ አዲስ የተስፋ ብርሃን የፈነጠቀና የወጣቱን ጉልበት በማዕዘንነት ያሰለፈ ትልቅ የታሪክ ስንቅ ሆኖ ተመዝግቧል ሲሉ ጠቅሰዋል። እዚህ በ8ቱ አጀንዳ ውስጥ ወጣትን ማሳተፉ በጣም ደስ ይለኛል። ምክንያቱም አው ወጣቱ አንደኛ ስራ ፈላጊ አለ፣ ሌላው ደግሞ አካባቢ ለሰላምም ለጥሩም ነገር ወጣቱ ነው እና ወጣቱ ማሳተፉ ትልቅ ለአንድ አካባቢ ልማት ነው። የወጣት ድምጽ ተሰማ ማለት የኢትዮጵያ ግማሽ % የሚሆነው ትክክለኛው ድምጽ ተሰማ ማለት ነው። ያ ሆነ ማለት ወጣት ለብርታትም ለጥፋትም ለጥሩም ነገር ለመጥፎም ነገር ቀድሞ የሚገኘው ወጣት ስለሆነ ነገሮችን ለማስተካከልና ጥሩ ነገር ለመፍጠር ያግዘናል ማለት ነው። በዚህ ታሪካዊ ምክክር ተሳታፊዎች ከስሜት በራቀና ከሁሉም በላይ ሀገርን ባስቀደመ መንፈስ መወያየት እንደሚገባም ጠቁመዋል። የህዝቡን ድምጽና ሀሳብ አዳምጠው የተሻለ ውጤት እንዲያመጡልን የዛሬዋን ኢትዮጵያ ነገ አሻሽለን ማየት እንደምንችል ትልቅ ተስፋ አለ። ወጣቱን አቅርበሽ ስትሰሚው ምናምን በቃ ያለው ነገር ኮሙኒኬሽኑ በደንብ ይሰፋል። በደንብ ተነሳሽነት ኖሮት ለስራ ለማግኘትም በሮ ለመስራት በጣም ጥሩ ነው ብዬ ነው የማስበው። ሀገራዊ ምክክሩ ሀገርና ትውልድ የሚገነባበት ወርቃማ እድል መሆኑን ያነሱት ወጣቶቹ ይህንን ታሪካዊ አጋጣሚ በትጋትና በንቁ ተሳትፎ በመጠቀም የነገዋን ብሩህ ሀገር ለመቅረጽ ልንጠቀምበት ይገባል ሲሉ ጥሪያቸውን አስተላልፈዋል። ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ናት። እነዚህ የሁሉንም ብሔር ብሔረሰቦች ሀሳብ አንድነታችንን ደግሜ የማይበት ፕሮግራም እንደሚሆን ይሄ ታላቅ የምክክር መድረክ እጠብቃለሁ። ተወያየን፣ ሀሳብ ተሰጣጣን ማለት ደግሞ ያንዱን ሀሳብ ሼር መደራረግ አለ በዛ መሀል ውስጥ ማለት ነው። ስለዚህ በደንብ የመከባበሩም ጉዳይ ለወደፊቱ የማደግም ጉዳይ ከዛ መሰረት ይሆናል ብዬ አስባለሁኝና በጣም የተሻለ ነው።